በብዙ ኢትዮጵያውያን ልብ ውስጥ ያለውና ለበርካታ ችግረኛ ኢትዮጵያውያን ፈጥኖ በመድረስ የሚታወቀው ማስተር አብነት ሰሞኑን እንደታመመ ከራሱ አንደበት ለመረዳት ተችሏል። ማስተር አብነት የሆነ ሚዲያ ላይ ቀርቦ ህመሜን በግልጽ መናገር አልፈልግም፣ ነገር ግን ህመምን መደበቅ አይቻልምና ራሱ ገሃድ እየወጣ በሰዎች ዘንድ ጥርጣሬን ፈጥሮብኛል። እናም ታምሜያለሁ፣ ወደ ውጭ ሀገርም ሄጄ እታከማለሁ ሲል ነው የተናገረው። ለመሆኑ ይህ የበጎ ልቦና ባለቤት የሆነው ወጣት ምን ገጥሞት ይሆን? ስለዚህ ጉዳይ የምንነግራችሁ ነገር አለ። እሱም የተናገረውን ሙሉ ነገሩን እናስረዳችኋለን። ሌላው አርቲስት ሰራዊት ፍቅሬ እግረኛው ሚዲያ ላይ ቀርቦ ከአዶናይ እግር የሚከተልበትን ምክንያት ሲጠየቅ የሰጠውን ምላሽ እንነግራችኋለን። ታዲያ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ቪዲዮውንም ላይክ አድርጋችሁ ጀምሩት። የበጎ ልብ ባለቤቱ ማስተር አብነት እንግዲህ በብዙ ኢትዮጵያውያን ልብ ውስጥ ያለ ደግ ወጣት ነው። ይሁን እንጂ ይህ ወጣት እንግዲህ የጤና እክል እንደገጠመው ራሱ በአንደበቱ ተናግሯል። ህመሜን ለመደበቅ ብዙ ጊዜ ሞክሬያለሁ፣ የህክምና ክትትል ሳደርግም ብዙ ጊዜ አሳልፌያለሁ። ነገር ግን ህመምን በጃኬት መሸፈን አይቻልም፣ ይህ በፍጹም የሚሆን ነገር አይደለም ሲል ነው የተደመጠው ወጣቱ። አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ስጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ይህ ወጣት እንግዲህ ኤኤምኤን ሚዲያ ላይ ቀርቦ ሲናገር እንደሰማ ነው ከአንድ ዓመት በላይ በዚህ ህመም ውስጥ እንደቆየና በሀገር ውስጥ ክትትል እያደረገ እንዳለ ተናግሯል። ይሁን እንጂ በሀገር ውስጥ በሚደረግ ህክምና ህመሙን ማስታገስ ስላልቻለ ወደ ውጭ ሀገር ሄዶ መታከም እንዳቀደ ተናግሯል። ከዚህ በዘለለ ግን ምንም አይነት የገንዘብ ድጋፍ እንደማያስፈልገውና እኔን ለመርዳት በሚል ብዙ ቀና ኢትዮጵያውያን እየተባበሩ እንዳሉ እረዳለሁ። ገንዘብ የማሰባስብበት አካውንት ስለሌለኝ እርዳታም ስለማልፈልግ ደጋግ ኢትዮጵያውያን እኔን ለመርዳት ብላችሁ በአጭበርባሪዎች እንዳትበሉ ራሳችሁን እንድትጠብቁ ማሳሰብ እወዳለሁ። እኔ ምንም የገንዘብ ድጋፍ አልፈልግም። የእናንተ እርዳታ የሚያስፈልገኝ ጸሎታችሁ፣ ዱዓችሁ፣ ሁሉም በየሃይማኖቱ እንዲያስበኝ እንዲጸልይልኝ ብቻ ነው ብሏል። የምትወዱኝ ከሆነ በጣም ለእኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለእኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለእኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለእኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ማስተር አብነት አያይዞም እንግዲህ ወደ ውጭ ሀገር ሄዶ መታከም እንደሚፈልግና ለዚህ ግን የገንዘብ መዋጮ ከማንም እንደማይፈልግ አክሎ አስረድቷል። ህመሙ ግን በግልጽ ምን እንደሆነ ከመናገር የተቆጠበው ወጣቱ ኢትዮጵያውያን በጸሎቱ በድዋ ሁሉም በየሃይማኖቱ እንዲያስበኝ አደራ ማለት ፈልጋለሁ። ከዚህ ውጭ ግን የገንዘብ መዋጮ በፍጹም አልሻም ሲል ተደምጧል። እንግዲህ ሰራዊት ፍቅሬ እግረኛው ሚዲያ ላይ ቀርቦ ነበረ። ይህን ኢንተርቪው ያዩ ሰዎችም የየራሳቸውን ምልከታ ሲያራምዱ ተመልክተናቸዋል። ሰራዊት ፍቅሬ እንግዲህ ዘመኑ የሶሻል ሚዲያ ዘመን ነው፣ በወጣትም አምናለሁ። አዶናይ ደግሞ የወጣቱ አንድ አካል ነውና በዚህ ዙሪያ ከአዶናይ ጋር ዞት በመጣው ብራንድ ሳይሆን በሚሄድበት መንገድ ዙሪያ ምንም ችግር የለብኝም። ጉትና ወጣቱን የማደንቆር ራዕይ ወይም ህልም ይዤ አልተነሳውም፣ ገንዘብ ፍላጎትም የለኝም ሲል እንግዲህ ሰራዊት ፍቅሬ ተደምጧል። ከዚሁ ጋር በተያያዘ እንግዲህ ሰራዊት ፍቅሬ ከአዶናይ ጋር በዚህ ልክ ወርደህ የምትሰራ ከሆነ ምን ስራ ቢመጣልህ ነው እምቢ የምትለው ተብሎ ሲጠየቅ ከስንት ሀገር የሚመሩ ሰዎች ጋር እንዳልዋለ እንዴት መጨረሻው ይሄ ሆነ? ስንት ነገር በተናገረበት አንደበቱ ከአዶናይ ኋላ ኋላ እየተከተለ ወጣቱን ትውልድ ደድቡ፣ ሰግጡ፣ ፈምሱ ሊል ነው። ሰራዊት ምንድን ነው የፈለገው? ገንዘብ ወይስ አላማው ነው የገዛው? እዚህ ከገባ የት ነው ላይገባ የሚችለው? እኔ በፍጹም መርጬ የምሰራ ሰው ነኝ። እንዲሁም ተከፍሎኝ ሳይሆን የማይሆን ስራ ካልከኝ ከቢሮ ከፍዬ ሁሉ ላስወጣ እችላለሁ የሚል
ጠንከርና አጠር ያለ መልስ ሲመልስ ተመልክተናል። ዓላማውም አሪፍ ነው። እሺ ጉዞ ነው። ለምሳሌ ስሙ ቢቀየርና ወደ ኢትዮጵያ ጉዞ አዶናይን ይዞ ቢለው ጥሩ ነው። እኔ ደስ ይለኛል። እሱ አይደለም ማለት በጥቅሉ እንግዲህ ኢንተርቪውን ለተከታተላችሁ አዝናኝና አስቂኝ ኢንተርቪው ነበረ። የሆነው ሆኖ እንግዲህ ሰራዊት ፍቅሬ ራሱን በደንብ ተከላክሎ ለተመልካች ለአድማጭም የፈጠረው ኢሜጅ ይኖራል ብለን እናስባለን። በብዙ ኢትዮጵያውያን ዘንድ ጥርጣሬ ውስጥ ከቶት የነበረውን ከአዶናይ ጋር የነበረውን የእግር ለእግር ጉዞም በተቻለ መጠን ለማጥራት ሞክረዋል ብለን እናስባለን። እርግጥ ነው ዘመኑ የሶሻል ሚዲያ ዘመን ነው። በሶሻል ሚዲያ ዘመን ደግሞ ወጣቶቹ በደንብ እየሄዱበት ያለ ፕላትፎርም ነውና ሰራዊትም እንግዲህ የማስታወቂያ ባለሙያ እንደመሆኑ መጠን በሶሻል ሚዲያ የመምጣት የቅርብ ጊዜ እቅድ እንዳለውና ለዚህ እቅዱ ደግሞ የሚያግዙት ከወጣቶቹ ጋር በቅርበት ሲሰራ እንደሆነ ለመግለጽ ሞክሯል። ከዚህም ጋር ተያይዞ እንግዲህ አዶናይ ይዞት ስለተነሳው የስግጥ ፍምስ ጉዞ ሲናገር እንግዲህ እኔ በጉዞ ላይ ችግር የለብኝም፣ ነገር ግን ስግጥ ፍምስ በሚለው ጉዞ ዙሪያ በተለይ በቃላቱ ዙሪያ አልተስማማውም። ምናልባት ቃላት አጠቃቀም ላይ ቢያማክረኝ ቃላት መርጦ እንዲጠቀም እኔም በግሌ መክረው ሁሉ እችላለሁ ሲል ተደምጧል። ኢትዮጵያን ለማስተዋወቅ በሚደረጉ እንቅስቃሴዎች ዙሪያ ሰራዊት ፍቅሬም አብሮ መስራት እንደሚፈልግና ከወጣቱ ጋር አብሮ መስራት ህልሙ እንደሆነ ተናግሯል። ወዳችሁና ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን። ታዲያ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውንም ላይክ በማድረግ አበረታቱኝ። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን። የዛሬውን በዚሁ እናበቃለን።